السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، جاري يمن ملكته يا الإلمام في أحكام الصيام رسالة سدستኛ درساتنا ነው የሚሆነው። እሺ የምንነሳበት ነጥብ ثالثا الحائض والنفساء ሶስተኛ حائض የወር አበባ ላይ ያለች ሴት والنفساء እንደዚሁም የወሊድ ደም ላይ ያሉ ሴቶችን የሚመለከት ነው። ያየን ያለነው الأعذار أهل الأعذار 5 أصناف يعذر ባለቤቶች ማለትም የማፍጠር ጾምን የመግደፍ ሐቅ ያላቸው 5 አካላት ናቸው። እነዚህ አምስቱ እነዚህ ዑድሮች ሲገጥሟቸው ያፈጥራሉ። ሁለት አይተናል። ሶስተኛ የተጠቀሰው الحائض والنفساء حائضና نفساء ናቸው። የወር አበባ ላይ ያለች ሴት እንደዚሁም የወሊድ ደም ላይ ያሉ ሴቶችን የሚመለከት ነው። ከዛ በፊት ህመምተኛንና ሙሳፊርን መንገደኛን የሚመለከት አይተናል። يجب الفطر ማፍጠር ግዴታ ይሆናል። አለመጾም ግዴታ ነው። على الحائض والنفساء የወር አበባ ላይ ያለች ሴት እንደዚሁም የወሊድ ደም ላይ ያለች ሴት ላይ ማፍጠር ግዴታ ነው። መጾም አይቻልም በዚህ ሐል ላይ ያሉ። وعليهما القضاء وعليهما በነሱ ላይ ያለባቸው القضاء قضاء ማውጣት በመተኩ መጾም ሐላ ላይ። اما الامساك መቆጠብ ግን ከምግብ ከውሃ መቆጠብ ግን فلا يجب عليها በሷ ላይ ግዴታ አይሆንም። في الراجح ميزان በሚደፋው የዑለማ አቋም ምን ማለት ነው? መጾም አይፈቀድም፣ ቀضاء ያወጣሉ። ነገር ግን ለወሩ ክብር ሲባል መብላት በቀኑ ክፍለ ጊዜ መብላት መጠጣት የለባቸውም ይያሉ አሉ። ይሄ ልክ አይደለም። ሚዛን የሚደፋው ትክክለኛው ምርጫ ትክክለኛው አቋም መብላት መጠጣት ይችላሉ። መቆጠብ ከሚያስፈጥሩ ነገሮች ምግብን መተው ለነሱ ላይ ግዴታ አይደለም። ምክንያት ሳይበሉ ስለዋሉ ጾም አይቆጠርም። መጾምም አለመጾምም ተብሎ ሁለት ነገር አይሆንም። ማለት አትበሉም ተብለው አትጠጡም ተብለው ግን ደግሞ ጾሙም አይቆጠር ሆኖ እንዲህ አይነት ነገር የለም። ተቃራኒ ነው ሁለቱ። ስለዚህ መብላት መጠጣት ይችላሉ፣ ችግር የለም። ለምን? لعدم وجود الدليل لعدم ስለሌለ وجود عدمي በመጥፋቱ ማለት ነው። عدم وجود አንድ ላይ ስለሌለ الدليل ማስረጃ ስለሌለ ይሄን የሚጠቁም ሐይድ ላይ ያለች ሴት ወይም የወሊድ ደም ላይ ያለች ሴት መብላት የለባትም የሚል የለም እንዲህ አይነት ማስረጃ። ويجوز للمرأة እንደዚሁም ለሴት ይፈቀዳል أن تأخذ ልትጠቀም ልትወስድ دواء መድኃኒትን أو حبوبا ወይም ክኒኖችን أو حبوبا ወይም ክኒኖችን لمنع الحيض የወር አበባን ለመከላከል أيام رمضان برمضان ቀናት ውስጥ የወር አበባ እንዳይመጣባት ለመከላከል መድኃኒት መጠቀም ይቻላል። ክኒን መውሰድ ይቻላል ቀድሞ ማለት ነው። حتى تصوم مع الناس ከሰዎች ጋር መጾም ትችል ዘንድ ከሰው ጋር አብራ ረመዳንን እንድትጾም እንዳያቆራርጣት መድኃኒት መውሰድ ይቻላል። በቀኑ ክፍለ ጊዜ ለማለት አይደለም፣ ግልጽ ነው። ما لم يكن في الدواء በመድኃኒቱ ላይ እስከሌለ መضረቱን ጉዳት እስከሌለ
ጎጂ ነገር አይፈቀድም። ለዚህ አይነት ዓላማ እንኳን አይፈቀድም። ከዚህ ላነሰ ዓላማ ቀርቶ ማለት ነው። ምን እንወስዳለን? ሰዎች ለመዝናናት ብለው ለምሳሌ ጫትን ብንወስድ ምን ፋይዳ አለው? ጉዳቱን እንተውና ምን ፋይዳ አለው? ይሄ ነው የሚባል ፋይዳ የለውም። ፋይዳ መነቃቃት ነው ወይም መዝናናት ነው። ለዚህ ብሎ ጉዳት ማምጣት አይፈቀድም። እንኳን ለዚህ ለዒባዳ እንኳን ብሎ ራስን መጉዳት አይቻልም። ሰው ጋር ረመዳንን አብሬ ለመጾም በሚል ጉዳት የሚያደርስ ከሆነ መድኃኒትን መጠቀም አይቻልም። የወር አበባን መከላከያ መድኃኒት፣ ሌሎችም ጉዳዮች ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች ውስጥ አንዷ መስጂድ ውስጥ ገመድ ወጥራ ነበር። ዒባዳ ላይ ሶላት ላይ ተግታ ትቆማለች። ሰውነቷ ደከም ሲል ሰልቸት ስትል ያንን ደገፍ ትላለች። የማን ነው ይሄ ገመድ አሉ ነብይ ሰለላሁ ዐለይሂ ወሰለም። ነገሯቸው፣ ፍቱት አሉ። አንዳችሁ ነሻጣው እስካለ ንቃቱ እስካለ ይፈጽም፣ እስከቻለ ይፈጽም፣ ካልሆነ ግን ይረፍ ያቁም አሉ። በዚህ ደረጃ ማለት ነው ለዒባዳ እንኳን ይሄ ነው የሚባል ትርፍ ለሌለው ነገር ትርፉ ቀርቶ ጉዳት ላለው ነገር ደግሞ ጭራሽ አይፈቀድም። በኢስላም ስለኔ ማንም ምንም ማያገባው ማለት አይቻልም። ላ ضرر ولا ضرار የሚጎዳ ነገር ولا تلقوا بأيديكم إلى التهلكة ሰው ራሱን የሚጎዳ ነገር ውስጥ መግባት አይፈቀድለትም። ስለዚህ እዚህም ላይ የወር አበባን መምጣቱን ለመከላከል ከህዝብ ጋር አብሮ ረመዳንን ለመጾም ደሙን ለማስቆም መድኃኒት መውሰድ ክኒን መውሰድ ይቻላል። እስከ መቼ? ጉዳት እስከሌለባት እስከማያስከትል እስከሆነ ድረስ። على هذا أهل العلم የዕልም ባለቤቶች በዚህ አቋም ላይ ነው ያሉት። ጉዳት እስከሌለው ይቻላል። من المذاهب الأربعة ከአራቱ መዝሐቦች ታዋቂ መዝሐቦች ሐነፊያ፣ ማሊኪያ፣ ሻፊዕያና ሐንበልያ የአራቱ መዝሐብ የእውቀት ባለቤቶች እዚህ ላይ ነው ያሉት። ኢላ አነ አልማሊኪያ ባይሁም ማሊኪያዎች አሉ ከአራቱ አንድ ነጥለው አወጡ። ከሪሁ ዛሊካ ይሄንን ጠልተዋል። ከራህ ነው የተጠላ ነው ብለዋል። መድኃኒት መውሰድ ደግሞ ለማስቆም ወለዐለሁ ምናልባትም ይህ የሆነው ይህን የመረጡት ሊአጅል ልመضራ ለጉዳቱ ይሆናል። አላህ ከሴት ልጅ ተፈጥሮ ጋር ያስቀመጠው ነገር በመድኃኒት ሲቀር ጉዳት ሊያስከትል ይችላል። ስለዚህ ይህን ማስረገጥ ያስፈልጋል። ለዚህ ሊሆን ይችላል። ዞሮ ዞሮ በዘመናችንም ታላላቅ ዑለማዎች ተመሳሳይ ነገር ያንጸባርቃሉ። ምን የሚል ጉዳት እስከሌለው ይቻላል፣ ችግር የለም። ለሐጅ ለረመዳን እንደዚህ መጠቀም ይቻላል። ስለዚህ ሶስተኛው ዑድር የወር አበባ ላይ የወሊድ ደም ላይ ያሉ ሴቶች መጾም አይፈቀድላቸውም። በምትኩ ኋላ ላይ ቀዷ ያወጣሉ። ከህዝብ ጋር አብሮ ለመጾም የወር አበባ ላይ ያሉ ሴቶች የወር አበባ እንዳይመጣ መከላከያ መውሰድ ይቻላል፣ ጉዳት እስከሌለው የሚለውን እንወስዳለን ከዚህ ነገር። رابعا አራተኛ الحامل والمرضع حامل ነፍሰ ጡር ማለት ነው እርጉዝ የሆነች ሴት፣ والمرضع አጥቢ የሆነች ሴት ባለ ዑድሮች ሌሎች አራተኛ ላይ የሚጠቀሱት እነዚህ ናቸው። ዑድር አላቸው የማፍጠር حكم صيام الحامل والمرضع የነፍሰ ጡርና የአጥቢ ሴት ጾም በይኑ ፍርዱ ምን ይመስላል? لا خلاف ልዩነት የለም በዑለማ መካከል በይነ አህል العلم በእውቀት ባለቤቶች ዘንድ ዓሊሞች ዘንድ ልዩነት የለም في جواز በመቻሉ ላይ በመፈቀዱ ላይ إفطار الحامل والمرضع ነፍሰ ጡርና አጥቢ ሴት ማፍጠር እንደሚፈቀድላቸው ኺላፍ የለም። አጥቢ ሴት በምታጠባበት በወሯ መጀመሪያ ይሁን መሃል ላይ ይሁን መጨረሻ ይሁን ማፍጠር ትችላለች። ግርታም መደንገጥም ሊሰማ አይገባም።
በዑለማ መካከል ኺላፍ የለበትም ይሄ ርዕስ ማፍጠር ይችላሉ ነፍሰ ጡርም እንደዚሁ በመጀመሪያም ይሁን መሐልም ይሁን መጨረሻውም ላይ ይሁን ማፍጠር ይችላሉ ሸሪዓው እውቅና የሰጣቸው ዑዝሮች ናቸው እነዚህ ሁለት ዑዝሮች ናቸው ማፍጠር ይችላሉ ሰዋኡን ኻፈታ ቢሻው ይፍሩ على نفسيهما በነፍሶቻቸው ላይ በራሳቸው ላይ ለራሳቸው የሚስጉ አወለደይሂማ ወይም ለልጆቻቸው የሚስጉ ማፍጠር ይችላሉ وهل تقضيان خلاص قضاء ያወጣሉ በምትኩ ይጾማሉ አው ተፍዲያን ወይስ ቤዛ ነው የሚሰጡት ለዛ ምትክ የሆነ ምስኪን ነው የሚያበሉት የትኛው ነው የሚፈጸመው ይሄ ጠንከር ያለ የዑለማ የተለያየ ሐሳብ የተሰነዘረበት ነው الراجح ሚዛን የሚደፋው طيب ወደዛ ከማለፊ በፊት ይሄን ነገር ቆም ብለን እናስተውለው ሸሪዓው ምን ያህል በጥበብ የተሞላ ለሰው ልጅ እዝነት የቆመ እንደሆነ እንወስድበታለን ጾም ጥብቅ ድንጋጌ ያውም የዲን መሰረት من أركان الخمسة كما هو نقار أتبينات نفس طريق نسيت ما افتري يجلالو سيبال يالو بتحال نفس طريق نجلا مثالي ألا من مقبع راسهم لي مداكم اللي أمد أي جلال سنسهم لا يندزيو قدات لي نوري يجلال بقيم ياسفل لقون مقب انداقين ليون يجلال سواسة صوم جيزي مالتنو كم مقب سترك አጥቢም እንደዚያው መታጠባ ሴት ከወትሮ የተለየ ምግብ ወይም የሚጠጣ ያስፈልጋታል ካልሆነ ወተት ይቀንሳል ልጁ ይጎዳል እሷም ትራባለች ነፍሰ ጡሮች ወዲያው ነው የሚረባቸው ለምን የሚያጠቡት የተጣራ ነው ምግብ ከስር ካልተገኘ ልጁ የሚፈልገውን አያገኝም ስለዚህ እነሱም ላይ ልጅም ላይ ተጽዕኖ ይኖረዋል ሌላ ከዚሁ ላይ የምንወስደው ሸሪዓው በዚህ ደረጃ بعين الاعتبار ተመልክቶ እውቅና ሰጥቶ ዑዝር እየሰጠ እኛ ግን ዑዝር ማንሰጠው መሆን የለበትም ጉዳዩ ያሉበትን ሐል መረዳት ወሊድ ላይ ነው ያለችው ነፍሰ ጡር ነች ድካማቸውን ጫናውን መረዳት ያስፈልጋል ለምሳሌ አጥቢ ነች ከወትሮ የተለየ ምግብ ሊያስፈልጋት ደግሞ ደጋግማ ያስፈልጋታል አንዳንድ ሰው ይሄንን ወይ በትዝብት የሚመለከት ወይም የሚጨክን ይኖራል ይሄ በውስጡ ጭካኔ ነው ያለውና የሸሪዓውን ዋጋ መስጠቱ በራሱ የሚጠቁመን ነገር አለ ይበልጥ ነገሮችን መረዳት ማዘን መቆርቆር ያስፈልጋል طيب ወደዚህ እንለፍ በዚህ መልኩ ያፈጠሩ ከሆነ ነፍሰ ጡር ሴት ወይም አጥቢ ሴት ያፈጠሩ ከሆነ ምንድነው የሚከተለው ነገር ኋላ ላይ ቀضاء ማውጣት ነው ያሉ ዓሊሞች አሉ አይ ምስኪን ማብላት ነው ለእያንዳንዱ ቀን ያሉ አሉ ሁለቱንም ያሉ አሉ ምንም የለባቸውም ያሉም አሉ ምንም ነገር የለባቸውም ያሉም አሉ እንመልከት እዚህ ላይ ያስቀምጣሉ الراجح ሚዛን የሚደፋው أن لهما ለነሱ አላቸው الخيار مرجع አላቸው አሉ إما ወይ أن يقضي قضاء ሊያወጡ ነው ኋላ ላይ ያለፋቸውን ቀን ያከል أو ወይም ደግሞ يفدي في ቤዛ ሊሰጡ ነው በቁጥሩ ልክ ምስኪን ሊያበሉ ነው وذلك ይሄ መነሻው لما جاء عن ابن عمر كعبد الله بن عمر يمتع من رجاء سلالنا قال انده بلوال الحامل نفسة أرسيت إذا خشيت كسجاج كفراج على نفسها بنفس علي مقودات في رمضان برمضان صوم مكنيات تفطر تفتر عليك كزاس وتطعم تابل عليك بمتكو مسكين تابل عليك ولا قضاء عليها قضاء بمتكو مزعوم يلباتم كمان تقنيا كعبد الله ابن عمر من دنا يمتعوز لي بساتشو بكل مسكين ما بلات ويس قضاء ما بلات
አንድ ያዙ ሁለተኛ وثبت እንደዚሁም የተረጋገጠ መረጃ መጥቷል عن ابن عباس كعبد الله بن عباس أنه قال እሳቸው እንዲህ እንዳሉ إذا خافت الحامل نفس ሴት ከሰጋች ከፈራች على نفسها بنفسها ላይ መጎዳትን ከሰጋች والمرضع አጥቢም እንደዚሁ على ولدها ለልጇ ከፈራች ከሰጋች እንዳይጎዳ في رمضان برمضان ወር ጾም قال እንዲህ ብለዋል يفطران ያፈጥራሉ على መጾም ይችላሉ ويطعمان ያበላሉም مكان كل يوم በእያንዳንዱ ቀን ቦታ ምትክ مسكينا ያበላሉ ولا يقضيان صوما قضاء አያወጡም ከማን የተዘገበ ይሄኛው ደግሞ ከኢብኑ አባስ ያስተዋል ነው በደንብ ሐዲሶች አይደሉም አስተውሏቸው አታሮች ናቸው የመጀመሪያው ከኢብኑ ዑመር ሁለተኛው ከኢብኑ አባስ ተመሳሳይ ነገር قضاء የለባቸውም ለእያንዳንዱ ቀን ምትክ ምስኪን ያበላሉ وورد እንደዚሁም መጥቷል عن ابن عباس كعبد الله بن عباس بسند صحيح በትክክለኛ ሰነድ የቀበብሎች ሰንሰለት አስተማማኝ በሆነ ሰነድ قول آخر ሌላ አቋምም ተዘግቧል ሌላ ንግግርም ተዘግቧል في القضاء قضاء በማውጣት ላይ بلا إطعام ያለ ማብላት ታበላለች ሳይሆን ኋላ قضاء ያወጣሉ የሚል ማለት ነው ከኢብኑ አባስ አሁን فعل هذا በዚህ መሰረት ይህም መነሻ በማድረግ هي مخيرة እሷ ምርጫ አላት بين القضاء والإطعام قضاء በማውጣት በመትኩ በመጾምና በማብላት ምርጫ አላት አንዱን ከሰሃቦች ሁለቱም ስለተገኘ فإن أطعمت ካበላች فلا قضاء عليها በሷ ላይ قضاء የለባትም وإن قضت قضاء ካወጣች ደግሞ በመትኩ ከጾመች فلا إطعام عليها በሷ ላይ ማብላት ግዴታ የለባትም وهو ይሄ قول بعض السلف የከፊል ቀደምቶች አቋም ነው السلف የከፊል ቀደምቶች አቋም ነው ሰለፍ ሲባል በቋንቋ ደረጃ ያለፈ የቅርብ አባት አያቶች ሁሉ ሰለፍ ሊባሉ ይችላሉ እዚህ ጋር ግን ሰለፍ ሲባል እሱ አይደለም የሚፈልገው ሰለፍ ሰሃቦች ታቢዒዎች አትባዑ ታቢዒን ዛ القرون المفضلة نبي صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم بلو يقلزوا ሶስት ትውልድ ነው ከሰው ሁሉ በላጭ የኔ ትውልድ ነው የሰሃባ ትውልድ ከዛ ቀጥለው የመጡት ከዛም ከነሱ ቀጥለው የመጡት ብለው የገለጿቸው በቀዳሚነት ሰሃባን ይዞ እነዚህ ናቸው ሰለፍ የሚባሉት የሰለፎች መንገድ ሲባል ይሄ ነው የሚፈለገው ከከፊል ሰለፎች وهو قول بعض السلف የከፊል ሰለፎች አቋም ነው የከፊል የሁሉም አይደለም ያሉት የሁሉም ከሆነ ምን ሊሆን ነው ኢጅማዕ ነው የሚሆነው አይደል ቁርጥ ያለ ነው አማራጭ የለውም ሌላ ማየት አይቻልም ኢጅማዕ ከሆነ ሸሪዓ መረጃዎች ቁርአን ሐዲስ ኢጅማዕ ከዛ ቅያስ አለ ኢጅማዕ ቢገኝ ሰለፎች ኢጅማዕ ቢያደርጉበት ነገሩ የተዘጋ ነው የሚሆነው ሌላ አማራጭ ማየት ሌላ ቀውል መናገር አይቻልም ነገር ግን የከፊል ሰለፎች ንግግር ነው ሰለፎችን መከተል የሰለፎችን ንግግር መውሰድ ዋጅብ የሚሆነው መቼ ነው ለምሳሌ የሰሃባ ንግግር ዋጅብ የሚሆነው መቼ ነው አንደኛ ግልጽ ከሆኑ የቁርአን መረጃዎች ጋር ካልተቃረነ የሐዲስ መረጃዎች ጋር ካልተቃረነ ከተቃረነስ መረጃ ይሆናል አይሆንም አይደለም በነ ኢብኑ አባስ ኢብኑ ዑመር ደረጃ ያሉት ቀርቶ በነ ዑመር በነ አቡበከር ደረጃ ያሉት እንኳን ንግግራቸው ግልጽ ከሆነ መረጃ ጋር ከተቃረነ ለመረጃው ቅድሚያ እንሰጣለን አንድ መስፈርት ይሄ ነው ሁለተኛ መስፈርት እርስ በርሳቸው የሰሃባው ንግግር ያንዱ ከሌላው እስካልተቃረነ ነው ከተቃረነስ ያንዱን ነጥሎ መከተል ዋጅብ ነው አይባልም
የሱሐባ ንግግር ደሊል የሚሆነው በሁለት መስፈርት ነው። ማስረጃ ይሆናል ግን በሁለት መስፈርት፣ አንዱ ከግልጽ የሸሪዓ መረጃ ጋር እስካልተቃረነ ድረስ፣ ከወህይ ጋር እስካልተቃረነ፣ ሁለተኛው ከሌላ ሰሐቢ ጋር ንግግር ጋር እስካልተቃረነ ድረስ። ከተቃረነስ ያኔ ገምግሞ ፈትሾ ሚዛን የሚደፋውን መውሰድ እንጂ አንዱን መከተል ዋጅብ ነው ብንል የተቃረነ ነገር ተገኝቷል የግድ ይሄን ካልወሰዳችሁ ለማለት አያስኬድም፣ አይቻልም። ወደዚሁ ልመለስ። وهو قول بعض السلف ይሄ የከፊል ሰለፎች አቋም ነው አሉ። في التخير አማራጭን በተመለከተ ከሁለት አንዱ ማለት ወይ ቀضاء መውጣት፣ ሁለተኛው ደግሞ ምንድነው ምስኪን ማብላት። قال الترمذي الإمام محمد بن عيسى الترمذي እንዲህ ብለዋል صاحب السنن የሱነን ባለቤት የሱነን الترمذي ባለቤት وقال بعضهم كفيلوች ብለዋል አሉ الترمذي يفطران ያፈጥራሉ ነፍሰ ጡርና አጥቢ ሴት ويطعمان ያበላሉም ከዛም ያበላሉ ብለዋል ولا قضاء عليهما በእነሱ ላይ قضاء የለባቸውም አንድ وإن شاءتا كفلقوا دقمو قضاء يوطعلو ሁለት ولا إطعام عليهما በእነሱ ላይ ምግብ መብላት አይጠበቅባቸውም وبه يقول إسحاق ابن راهويه ይህንን መርጠዋል አሉ። ስለዚህ አንድ ቀضاء ማውጣት ብቻ አለባቸው ያሉ አሉ፣ ሁለት ማብላት ብቻ ነው የሚጠበቅባቸው ያሉ አሉ። ሌላ ደግሞ ተፍሪቅ አድርገው ራሳቸው ላይ ከሰጉ ለልጁ ከሆነ ብለው የለያዩበት ሁኔታ አለ። ሌላ ደግሞ ምንም የለባቸውም ያሉም አሉ፣ ዑዝር ተሰጥቷቸዋል ብለው ያስቀመጡም አሉ። طيب እዚህ ጋር የዚች ሪሳላ አዘጋጅ ሼኹ የመረጡት ምርጫ አላት ከሁለት አንዱን የማንሳት የሚል ነው። والله أعلم የሌሎች ዑለማዎችን አቅዋል ስንመለከት ቀضاء ማውጣት የሚለው ሚዛን የሚደፋ ነው። ይሄ አቋም ቀضاء ማውጣት አለባት የሚለው ያፈጥራሉ ግን ኋላ ቀضاء ማውጣት ይጠበቃል የሚለው የአልሐሰን አልበስሪ፣ ኢብራሂም النخعي፣ عطاء بن أبي رباح፣ الزهري፣ الضحاك፣ الأوزاعي፣ ربيعة، سفيان الثوري، أبو حنيفة እና ጓዶቻቸው الليث بن سعيد እና الطبري የነዚህ ምርጫ ነው። وأبو ثور أبو عبيد ማሊክ ደግሞ አጥቢን በተመለከተ እንደዚሁ ተናግረዋል። ሻፊዒም ኢማም ሻፊዒ በአንድ ቀውላቸው ነፍሰ ጡርን አስመልክተው የተናገሩት አለ ቀضاء ማውጣት ነው የሚጠበቀው ማብላት አይደለም ብለው ያስቀምጣሉ። ማስረጃቸው ምንድነው? አነስ ብኑ ማሊክ ያስተላለፉት أصحاب السنن زند يتزجب حديث الله أن النبي صلى الله عليه وسلم قال نبياتنا انده بلوال إن الله عز وجل وضع عن المسافر الصوم حديث بلن باستولد الله يلاقوا الله كفي له الله وضع أنستوال عن المسافر كمن قدن علي الصوم صومن وشطر الصلاة የሶላት ደግሞ ግማሹን ባለ አራት የሆነው ስንት ይሆናል? ሁለት وعن الحبلى ከነፍሰ ጡር ሴት ላይ ደግሞ والمرضع ከአጥቢም ላይ الصوم ጾምን አንስቷል። ይህንን ሐዲስ መነሻ በማድረግ ምንም የለባቸውም ያሉት ይሄ ነው መነሻቸው። ከፊሎቹ ጾምም ምንም የለባቸውም ተነስቶላቸዋል ነው የተባለው አሉ። ነገር ግን የሐዲሱ መልእክት በደንብ ካስተዋል ነው ምንም የለባቸውም የሚል አይደለም። አላህ ከሙሳፊር ላይ ጾምን አንስቷል። ከዛስ ሙሳፊር ማፍጠር ይችላል ብለናል። ሙሉ በሙሉ ነው የሚተወው ወይስ በምትኩ ይጾማል? ይጾማል። በተመሳሳይ ነው መረዳት ያለብን አንድ ሐዲስ ላይ ስለሆነ ያለው ከመንገደኛ ላይ ጾም ተነስቶለታል ማለት ግዴታ አልሆነበትም በለት ኋላ ቀضاء ያወጣል። ከነፍሰ ጡርና ከአጥቢ ሴትም ላይ እንደዚሁ ጾም ተነስቶላቸዋል ማለት በዚሁ አግባብ ነው። በጊዜው መጾም ዋጅብ አይሆንባቸውም፣ ሲችሉ ቀضاء ያወጣሉ ብለው ያስቀምጣሉ። ይህንን ሐዲስ
ለምሳሌ ኢብኑ ሐጀር ሹዐይብ አልአርናኡጥ ሼኽ አልአልባኒ ሼኽ ሙቅቢል ሐሰን ደረጃ አለው ለመረጃ ብቁ ነው ብለው አስቀምጠዋል። ስለዚህ የገጠመ ዑዝር አለ። በዛ ዑዝር ሰበብ ማፍጠር ይችላሉ። ኋላ በሚችሉ ጊዜ ግን ምን ማድረግ ይችላሉ? ምን ማድረግ ይጠበቃል? ቀዷእ ማውጣት ይጠበቃል። ነገር ግን እየተደራረበ መውለዳቸው ወዲያው ሲሆን ለምሳሌ ወይ መሃል ላይ ህመም ቢያጋጥም አንዴ ነፍሰ ጡር ከዛ ደግሞ ማጥባት ሲከታተል የብዙ ረመዳን ጾም ሊደራረብባቸው ይችላል። ለመጾም በሚከብድ ደረጃ ቀዷእ ለማውጣት በሚከብድ ደረጃ ከበዛ እነዚህን የከፊል ሰለፎችን ቀውል ልንጠቀም እንችላለን። ከማስረጃ አንፃር ሚዛን የሚደፋውን ከመምረጥ አንፃር ሐዲስ የሚያስይዘው ይህንን ነው። በጊዜው ማፍጠር ይችላሉ። ኋላ ላይ ግን ቀዷእ ማውጣት ይጠበቃል የሚለው ማለት ነው። ወላሁ አዕለም። እሺ ኻሚሰን አምስተኛው ባለ ዑዝር ለማፍጠር ዑዝር ያላቸው አልሙግማ ዐለይህ ራሱን የሳተ ሰው ወልመጅኑን እንደዚሁም እብደት ደረጃ የደረሰ የአእምሮ ህመም ላይ የደረሰ መጅኑን ማለት እብድ ማለት ነው። ለምን ይህን ቃል ይጠቀማሉ አይነት ነገር እንዳይመጣብን የህመም ልኩ ይለያያል። ዝም ብሎ ስትረስ አይደለም የተፈለገው፣ አእምሮ መጨናነቅ አይደለም የተፈለገው። ዒባዳን ለመፈጸም የሚያስችል የአእምሮ ጤንነት ካለ ሰውየው ልክ ሆዱን እግሩን ራሱን እንደሚታመመው የአእምሮ መታወክ በተወሰነ መጠን ሊኖረው ይችላል። ያ አይደለም እዚህ የተፈለገው፣ እብደት ደረጃ ከደረሰ ነው። እነዚህ ሁለቱ በተመለከተ እንደዚሁ መጾም አይጠበቅም። እንዴት ነው ዝርዝሩ? ሕክሙል ሙግማ ዐለይህ ወልመጅኑን ሕክማቸው ምን ይመስላል? መንጁና ያበደ ከሆነ እብደት ላይ ከደረሰ ጀሚዐ ነሃር ሙሉ ቀኑን አይ ማለትም ጀሚዐ ወቅት ሲያም የጾሙን ሙሉ ወቅቱን ሚን አወል ጡሉዕ አልፈጅር ከፈጅር መውጣት ከመጀመሪያው ጀምሮ ኢላ ጉሩብ ሸምስ እስከ ፀሐይ መጥለቅ ድረስ እብደት ደረጃ የደረሰ አእምሮ ህመም ከገጠመ ለም የፊቅ ካላንሰራራ ካልነቃ ጁዝአን ሚን ነሃር ከቀኑ የሆነ ክፍል እንኳን ካላንሰራራ ካልነቃ ካልተሻለው ፈላ የሲሑ ሰውሙሁ ጾሙ ዋጋ የለው፣ ተቀባይነት የለው። ወንጀልም ቢፈጽም ተጠያቂ አይደለም፣ ዒባዳም ቢፈጽም ዋጋ የለው። ለምን? ለተክሊፍ ለኃላፊነት አቅል መኖር አለበት። አቅል ከሌለ ተክሊፍ የለም። በሚሰራው ጥፋት ተጠያቂ አይሆንም፣ በሚሰራው ዒባዳም አጅር አይመዘገብም። ለምን? አቅል ኖርማል ደረጃ ላይ ስላልሆነ። ቢኢጅማዕ አህሊል ዒልሚ በዑለማ ወጥ አቋም የጋራ ስምምነት لأن القلم ምክንያቱም ብዕር መርፉዑን ዐንሁ ከሱ ተነስቷል፣ ማለትም ተጠያቂነት ከሱ ተነስቷል፣ ተክሊፍ ተነስቷል። ይሄ ሙሉ ቀን ከሆነ ነው። ወኢን አፋቀ ካንሰራራ ከነቃ ፈላ የቅዲ ኋላ ላይ ከነቃ ኋላ ላይ ከዳነ ፈላ የቅዲ ቀዷእ አያወጣም عند أكثر أهل العلم አብዛኞቹ ዓሊሞች ዘንድ ቀዷእ የማውጣት ግዴታ የለበትም። ቀዷእ የማውጣት ግዴታ የለበትም። ለምን? በሱ ላይ ጾም ዋጅብ ሆኗል ለማለት አቅል መኖር አለበት። ከሌላ ህመም ይለያል። ይሄ አቅል መኖር አለበት። አቅል የለም ማለት በሱ ላይ ኃላፊነት የለም ማለት ነው። ኃላፊነት በሌለበት ቀዷእ ያውጣ ይባልም። ኋላ ላይ ጾም ብቻ ሳይሆን ሶላትም ሌሎችም ዒባዳዎች። ወከذا المغمى عليه ራሱን የሳተም ሰው እንደዚሁ ነው። فصومه ጾሙ لا يصح ልክ አይሆንም፣ ተቀባይነት አይኖረውም። بلا خلاف ያለ ዑለማ ልዩነት ولا قضاء عليه በሱ ላይ በምትኩ መጾም አይጠበቅበትም። በምትኩ መጾም አይጠበቅበትም። ራሱን የሳተ ማለት ሙሉ ቀን ከሆነ ነው። መሃል ላይ ስቶ መንቃት አይደለም። ስለዚህ ጾም የለበትም፣ ዋጋም የለውም። ቀዷእ ማውጣት አይጠበቅም።
ሶላቱም እንደዚሁ ሙሉ ቀን ራሱን ስቶ ዋለ በዛ ሐል ላይ ሆኖ ያሳለፋቸው ሶላት ቀዷ ማውጣት አይጠበቅም ወቅቱ ሳይወጣ ከነቃ ያንን ሶላት ይሰግዳል ለምሳሌ 10 ሰዓት 9 ሰዓት አካባቢ ራሱን ሰዓት 11 ሰዓት ላይ ነቃ 10 መስገድ ይጠበቅበታል ማለት ነው أما من جن يبدك هنا جن في بعض النهار بكأنه كفل جزيلاي وأفاق في بعضه كزام بكفل لاي كانك كان سرر ولو قليلا منه تنشن قان بيهون كأنه كفل جزي كانك فإن صيامه صحيح بزيه نتالاي يمياس فتر نقر سايقامز مجمع رينيتو كهنا مالتنا وزومن ما يمياس فتر نقر سايفزم كهنا ጾሙ ተከከለኛ ነው መጾም እችላለሁ ወይ አሁን ቢል የነቃው ለአጭር ሰዓት እንኳን ቢሆን ጾሙ ተቀባይነት አለው ዋጋ አለው وكذلك لك እንደዚሁ المغمى عليه ራሱን የሳተ ሰው إن أفاق كانسرራ ከነቃ جزءا من النهار ከቀኑ ክፍለ ጊዜ ተወሰነችን ክፍል ከነቃ صح صيامه ጾሙ ተከከለኛ ነው ተቀባይነት አለው وهو كذلك እሱ በዚህ ሁኔታ ላይ እንደዚህ ሆኖ لانهما ምክንያቱም ሁለቱም جمع ሰብስበዋል አስገኝተዋል بين النية والامساك ንያንና ለመጾም ቁርጠኛ ውሳኔ ማስገኘትን والامساك ከሚያስፈጥር ነገር መቆጠብን አስገኝተዋልና ይሄ ከተገኘ ነው ካልተገኘ መሃል ላይ ቢነቁም ዋጋ ይኖረው ስለዚህ ረመዳን ነው ለመጾም ነይቶ ነበር ከቀኑ ክፍለ ጊዜ ረዘም ያለ ሰዓት ራሱን ስቶ አሳለፈ ከዛ ሲነቃ የሚያስፈጥር ነገር ሳይፈጽም እስከ ፀሐይ መጥለቅ ቆየ ጾሙ ይቆጠርለታል ነይቶ ከሆነ ሁለት ሸርጦች ተነስተዋል አንድ ለመጾም ነይቶ ከሆነ ሁለተኛ ደግሞ የሚያስፈጥር ነገር ከተቆጠበ ካልነካ وهما እነዚህ ሁለቱ ንያና ኢምሳክ ለመጾም መነየት እና ከሚያስፈጥር ነገር መቆጠብ ሩክነ ሲያም የጾም ማዕዘኖች ናቸው ያለ ሁለቱ ጾም ዋጋ የለው ይመጣሉ ሁለቱ وذلك يهونو لما أخرجه البيهقي بيهقي يزجبوت سلالة بإسناد صحيح بتككلن السند وذلك ميلوت لمنو لنيا ويم لا إمساك አይደለም ለየቱ ነው ራሱን ስቶ የቆየሰው ጾሙ እንደሚታሰብ ለመጠቆም ነው እነዚህ መስፈርቶች እስካሉ ድረስ وذلك ይሄ ሆነው ከነቃ የተወሰነ ጾሙ ይቆጠራል የተባለው لما أخرجه البيهقي بيهقي يزجبوت مرجع سلالنا بإسناد صحيح متكلنا إسناد عن نافع كنافع زو قال عنده بلوال كان ابن عمر نبروا يصوم تطوعا يصوم نبر تطوعا ترف بابقو فكادنينت ميفصم صوم مالتو تطوع قديتا يلهون صوم فيغشى عليه ከዛ ራሳቸውን ይስጡ ነበር ያጋጥማቸው ነበር فلا يفطروا ነገር ግን አያፈጥሩም ነበር ጾማቸውን በዛ ያጠናቀቁ ነበር ምን እንወስዳለን ከቀኑ ክፍለ ጊዜ የተወሰነም ቢሆን ከነቃ ራስን መሳት ጾሙ እንዳይቆጠር እንደማያደርግ እንወስዳለን ሁለቱ መስፈርቶች እስከ ተገኙ ድረስ ምንድናቸው ሁለቱ መስፈርቶች ንያና መቆጠብ ከሚያስፈጥር ነገር መቆጠብ ሁለቱ እስከ ተገኙ ድረስ ማለት ነው قال البيهقي እንዲህ ብለዋል هذا يدل هي يملكتال ابن عمر تكبار يملكتال ان الاغماء راس المسات خلال الصوم بصوم ውስጥ ጾም ላይ ያሉ لا يفسده እንደማያበላሸው ያመለክታል ሙሉ ጊዜ ከሆነ ግን ሙሉ የጾሙ ክፍለ ጊዜ ራስን ሳያውቁ ካሳለፉ ግን ጾም የለም በዚህ ሁኔታ ላይ እንደ ጾም አይቆጠርም ተንቢህ ጥቆማ ማስገንዘቢያ መናመ የተኛ ሰው جميع النهار ሙሉ ቀኑን ተኝቶ ያሳለፈ ከሆነስ ሆን ተብሎ ሊፈጸም አይችልም ሶላት አለ የሶላት ደረጃ ከጾሙ በላይ ነው
ነገር ግን አንድ ሰው ተኝቶ የሚቀሰቅሰው ሳይኖር ወይም በሆነ ምክንያት ሙሉ የጾሙን ክፍለ ጊዜ በእንቅልፍ ቢያሳልፍስ فهل يأخذ يزالن حكم المغمى عليه راسن يسات سون بين وين فرد ነው የሚይዘው አምላ ወይስ ይለያል ወይስ አይደለም لا يأخذ أيزم حكم المغمى عليه راسن يسات سون حكم أيزم ተመሳሳይ አይደለም ሁኔታቸው ይለያል لمن لأنه لا يصدق عليه ምክንያቱም በሱ ላይ لا يتحقق لا ينطبق عليه በሱ ላይ አይረጋገጥም بأنه زائل العقل عقل ተወግዷል የሚል በሱ ላይ የለም የعقل መወገድ አይደለም لأنه عنده نوع إحساس የማስተዋል ስሜት አለው እሱ ዘንድ ምን ማለት ነው فإذا خطب ሰዎች ቢያናገሩት ቢቀሰቅሱ أو أوقظ ወይም ቢያነቁት فإنه يستيقظ ينقى ከፍ ያለ ድምጽ ቦታው ላይ ቢሰማ ወይም ሰውነቱን እንደዚሁ እንዲነቃ የሚያደርገው ነገር ቢገጥመው መነሳት የሚችልበት ኢህሳስ አለው ሙሉ አቅል መሳት አይደለም ጾምን ነይቶ ከሆነ ረመዳንን በተመለከተ የግዴታ ጾምን በተመለከተ የንያው ቀደም ያነሳነው ነጥብ አለ ለመጾም ቁርጠኛ ውሳኔ ከነበረው በዚህ መልኩ ፊጥራ ላይ ቢነቃ ጾሙ ይቆጠራል ولذا فإذا خطب بيناغروت أو أوقظ ويم بينقى بينقوت فإنه يستيقظ من قات يشلال ولذا لزهم فإن عامة أتقالي እንዳለ ብዙሃኑ أهل العلم የዕልም ባለቤቶች قالوا بلوال لو نام قبل الفجر كفجر بفيت بيتنيا ولم يستيقظ كزم كالنقى إلا بعد الغروب كزاهي مطلق بحالا انجي يالنقى كهونا فإن صومه يزيه صومه صحيح تككلنيا نو ما دام أنه السوس كهونا درس قد نوى ليلا بلاليتو كفلا جزي ينيته لما صوم قرطنيا ውሳኔ ላይ የደረሰ እስከሆነ ድረስ ጾሙ ይቆጠራል አሉ طيب نفل ጾም ከሆነስ ተጠውዕ ከሆነስ ያለ ንያ ይቆጠርለታል እሺ ወደፊት የሚመጣለት ስለ ንያ እሱ ላይ እንመልከተው ከሱ ጋር እናገናዝበዋለን አገናዝባችሁ ሂድ خامسا አምስተኛ ነጥብ በዚህ ሪሳላ ላይ أركان الصيام يصوم مأذنات أركان ማለት ምንድነው ሩክን ምንድነው የሚፈልገው ብለናል የአንድ ነገር ጠንካራ ክፍሉ ማለት ነው ዋና ክፍሉ ማለት ነው أركان الإسلام የኢስላም ማዕዘናት ስንል أركان الإيمان የኢማን ማዕዘናት ስንል የኢማን ክፍሎች እያልን አይደለም የኢማን ክፍሎች ከዛ በላይ ናቸው ብዙ ናቸው ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም الإيمان 60 شعبة أو 70 شعبة إيمان 60 ምናምን 70 ምናምን ቀንዘሎች አሉት ቀንዘል ማለት ክፍል ማለት ነው ቅርንጫፎች አሉት የኢማን ክፍሎቹ ብዙ ናቸው ማለት ነው በክፍል ነጠና ነገሮች አይደለም ከነዚህ ክፍሎች በተለየ አርካኑል ኢማን የሚባሉት ዋና የኢማን መኖሩ የህልውናው ጠንካራ ክፍሎች ናቸው ስድስቱ እዚህም ላይ እንደዚሁ ስለዚህ አርካን ሲባል የተለየ ዋጋ አለው ማለት ነው ክፍል ከማለት ይለያል ማለት ነው አርካኑ ሲያም የጾም ሩክኖች ጠንካራ ዋና ክፍሎች ለጾም የሩክናን ለጾም ሁለት ሩክኖች አሉት ያለ እነዚህ ሁለት ሩክኖች ጾሙ ዋጋ አይኖረውም الأول النية የመጀመሪያው ንያ ነው ንያ ማለት ውልብ ብሎ የሚያልፍ ሐሳብ አይደለም ቁርጠኛ ውሳኔ ነው ቁርጥ ያለ ለማድረግ የተደረሰበት ውሳኔ ነው አንያ والثاني ሁለተኛ الامساك መቆጠብ ነው عن المفطرات ከሚያስፈጥሩ ነገሮች መቆጠብ ሁለቱ በሌሉበት ጾም አይሆንም በተለየ ሙፈጥራት መታቀብን በተመለከተ ብቻ የምናያቸው ነገሮች አሉ እንደ መስፈርት እነዚህ ናቸው
الركن الأول يمجمر الركن يمجمر تنكر مأذن النية نية اعلم أوك أن النية نية قلت أن يوستاني ما السبن نية لببول من ناقر هذا الله كلهم عبادة لا يمت عليه صلاة لا نية مالت لمسجد ما وسنه نويت أصلي فرض الصلاة ظهري 4 ركعات إيال مزارزرت على سوج أداء مأموما مستقبل القبلة إيال مزارزرت على إيه من رجاء اللوم من رجاء اللوم بتشا سايهون نقوم بلن بالناس سبوك الله في تقوم من وراء الله جيتاي إني لانت لسجد قوم يالله مسجدው ظهر ነው 4 ረካዓ ነው مسجدው ظهر ነው ከዛስ 4 ረካዓ ነው ደሞ ወደ ቂብላ ዞሬ ነው ኢማም ተከትዬ ነው ያለሁት እንዲህ የተባለ ይወራል ከአላህ ፊት ተቁም እንዲህ ይወራል ቆም ብሎ ላሰበው ሰው መረጃ የለውም እናታችን ዓኢሻ ረዲየላሁ ዐንሃ የነብዩ ሰለላሁ ዐለይሂ ወሰለም ሶላት በተክቢራ ጀምሮ በተስሊማ ነበር የሚጠናቀቀው ትላለች ሶላቱ የሚጀምረው በእቼ ነው ማለት ነው ነውይቱ ስንል አይደለም የጀመረው የት ነው የጀመረው አላሁ አክበር ሲል ከዛ በፊት ዝም ብሎ ነው ያወራ ያለው ሶላቱ ውስጥ አልገባም ይሄ ሰው ሶላቱ የሚጀምረው አላሁ አክበር ሲል ነው ከዚህ ነው የሚጀምረው ሶላታቸው በተክቢራ ነበር የሚጀምረው አለች ተክቢረተል ኢህራም ተብሎ ነው የሚጠራው የማቀቢያ የመከልከያ ተክቢራ ማለት ነው ምንድነው የሚከለክለው ከሶላት ውጪ ያሉ የተፈቀዱ ነገሮች ሶላት ውስጥ በመግባቱ ምክንያት የሚከለከሉበት ማውራት ይፈቀድ ነበር መብላት መጠጣት ይፈቀድ ነበር መንቀሳቀስ ይፈቀድ ነበር አሁንስ ቆመ ተክቢረተል ኢህራም ማለት ይሄ ነው ቀጥታ የሶላቱ ተግባራት ብቻ ናቸው የሚፈጸሙት ስለዚህ ከሶላቱ በፊት የሚወሩ ከተክቢረተል ኢህራም በፊት የሚወሩት ልክ አይደሉም አንዳንዱ ወስዋስ ውስጥ ይገባል በዚህ የተነሳ ነወይቱ እያለ የሚመላለስ ከጎኑ ያለ ሰው የሚረብሽ ኹሹዑን የሚነጥቅ ሰው አለ ይሄ ደግሞ ተጨማሪ ጥፋት ነው ሌሎችም ዒባዳዎች ላይ እንደዚሁ ጾምም ላይ ነወይቱ ሰውመ ገድን የነገን ጾም ነይቻለሁ ይላል ነይቻለሁ ማለት ምንድነው እስኪ ተርጉመው አስቤያለሁ በልብህ ነው ቁርጠኛ ውሳኔ ላይ የደረስከው እንጂ በምላስህ አይደለም ለማፍጠር ስትነሳ ለሱሑር ለመብላት ስትነሳ አስበሃል ምን ልትሰራ ነው የተነሳው ለምንድነው አላርም የሞላኸው ለምንድነው የምትመገበው ቢባል ግልጽ ነው አይደል ንያ ማለት እሱ ነው አንድ ሰው ውዱእ አድርጎ ከቤቱ ተነስቶ መስጂድ መጥቶ ሶፋ አስተካክሎ እጁን አንስቶ ተክቢራ ሊያረግ ሲል ያዝ አድርገን ምን ልታረግ ነው ብንለው ምንድነው የሚለው አሁን ይሄ ምላሽ ይፈልጋል ወይ ነው የሚለው አይደል ግልጽ እኮ ነው ግልጽ ነው ምክንያት ንያ ነው እዚህ ውስጥ ያለው ለዚህም ነው ኢብኑ ተይሚያ ረሂመሁላህ ምን ይላሉ አላህ ንያ የሌለው ዒባዳ ቢያዘን ኖሮ ካቅም በላይ የሆነ ነገር ነበር ያዘዘናል እስኪ ያለ ንያ ሶላት ስገዱ ብንባል እንችላለን ያለ ንያ ውዱእ አድርገን ያለ ንያ ወደ መስጂድ መጥተን ያለ ንያ ሶፋ አስተካክለን ይቻላል መፈጸም ይቻላል ንያ ማለት ማሰብ ከሆነ እኮ ሊሆን አይችልም ይሄ ነገር ግን ንያ ማሰብ የሚፈልግ ቦታ አለ በትክክል ማስገኘት የሚፈልግ استحضار ማድረግ የሚጠይቅ ቦታዎች አሉ ከዛ ውጪ ግን ለሶላትም ይሁን ለሌላ እንዲህ አይነት ሰዎች በውርስ የሚወራረሷቸው ነገሮች ይዘን መቀጠር የለብንም መተው ነው ያለብን ልምድ ሊያስቸግር ይችላል አንዳንዱ ግን መተው አለብን ማቆም ነው ያለብን ኢብኑ ዑሰይሚን ረሂመሁላህ የ40 ነወዊያ ሸርህ ላይ የሚገርም አንድ ቂሳ ያነሳሉ ይሄንን ነወይቱ ሶሊ ፈርድ ሰላት የሚለውን ታሪክ ሰምቶ ማያውቅ እንዲህ አይነት ነገር ሰምቶ ማያውቅ አንድ አዕራቢ ሐረም መጥቷል ከጎኑ ያለ ሰው ነወይቱ ሶሊ ፈርድ ሰላት ብላን ብሎ ሊቆም ሲል ገርሞታል እሱ እንዲህ አይነት ነገር ሰምቶ ለአላህ እንዲህ ተብሎ ይነገራል ጌታዬ ዙህርን 4 ረካዓ ከኢማሙ ተከትዬ ወደ ቂብላ ዞሬ ልሰግድ ነይቻለሁ እያለ ሲያወራ አስቡት ቀድሞ ሰምቶት መልመድ አንዳንዴ ነገሮች ኖርማል ያስመስላቸዋል ይሄ ግን ሰምቶት ስለማያውቅ ገርሞታል ብሎ ሊቆም ሲል ነካ አረጋዋሉ አይ ቀኑን አልጠቀስክም አብረህ ተቀሳለው አሉ ከሳምንቱ ቀናት የትኛው ከወሩ ስንተኛው ቀን ላይ እንደሆነ ካብረህ ተቀስ እንግዲህ ከዚህ ከገባህ ይቀር ዘርዝረው ገርሞት ነው እንደዚህ ያለው ይሄ የሚሄድ አይደለም አቅል ጋርም የሚሄድ አይደለም ወደዚሁ እንመለስ اعلم ان النيه لا بد منها الركن الاول النيه የመጀመሪያው የጾም ማዕዘን
የጾም ዋና ክፍል ምሰሶው ንያ ነው ቁርጠኛ ውሳኔ ላይ መድረስ ለመጾም اعلم ان النيه لا بد منها እወቅ ንያ ለመጾም ቁርጠኛ ውሳኔ መያዝ لا بد منها ከሱ ቅርወት የለም የግድ ነው የግድ መገኘት አለበት وهي ركن في الصيام በጾም ላይ ዋና ማዕዘን ነች فلا يصح ልክ አይሆንም ትክክለኛ አይሆንም الصيام ጾም بدونها ያለሷ وهذا باتفاق أهل العلم ይሄ በእውቀት ባለቤቶች የጋራ አቋም ነው ወጥ ስምምነት ነው ووقت النية የንያ ጊዜው መቼ ነው በየትኛውም ሰዓት ልቅቅ ያለ አይደለም መቼ መገኘት አለበት في فرض الصيام ጾምን በሚወስኑ ጊዜ ነው على الصحيح በትክክለኛው ለመጾም በሚቆርጡበት በዋናው ሰዓት ነው من غروب الشمس الى طلوع الفجر እሺ ጊዜው ማለት ነው من غروب الشمس ከፀሐይ መጥለቅ الى طلوع الفجر እስከ ፈጅር መውጣት ባለው ጊዜ መገኘት አለበት ንያው በዚህ ክፍለ ጊዜ መገኘት አለበት የነገን ጾም ለመጾም ከሚያስፈጥሩ ነገሮች መቆጠብ ብቻውን በቂ አይደለም ለመጾም ወስኛለሁ የሚለው በዚህ ክፍለ ጊዜ ፀሐይ ከጠለቀችበት ሰዓት ጀምሮ እስከ የፈጅር ወቅት መድረስ ባለው መሃል ላይ ንያው መገኘት አለበት በዚህ ወቅት ላይ መገኘት አለበት فله أن ينوي ለሱ መንየት ማሰብ ይችላል من جميع الليل በሁሉም የሌሊቱ ክፍለ ጊዜ ما لم يطلع الفجر فجر እስካልወጣ ድረስ ንያን ሳያስገኝ ፈጅር ከደረሰ ወቅቱ አለፈ ማለት ነው እንመጣበታለን የተወሰነ ተፍሲል አለው لقوله صلى الله عليه وسلم መልእክተኛው እንደዚህ ስላሉ من لم يجمع الصيام ጾምን ያልቆረጠ ሰው በቁርጥ ያልወሰነ ሰው قبل الفجر كفجر በፊት فلا صيام له ለሱ ጾም የለውም ለሱ ጾም የለውም فلا የሚለውን አስተካክሉት فلا صيام له ጾም የለውም ለሱ وهل تجزئ تبقى قالچن نية واحدة عند نية عند قرطنيا وساني عن جميع شهر رمضان كرمضان ور ጾም ባጠቃላይ አንድ የነየተው በቁርጥ የወሰነው በቂ ነው ወይ አም ተሽተረጡ ወይስ መስፈርት ይደረጋል ንየቱን لكل يوم ለእያንዳንዱ ቀን አዳዲስ ንያ መኖር አለበት ወይስ አንዴ ከነየተ በቂ ነው الراجح ميزان የሚደፋው انه تجزئ ታብቃቃለች ንየቱ واحدة አንድ ንያ ያብቃቃል عن جميع شهر رمضان ካጠቃላይ የረመዳን ወር ጾም ያብቃቃል لأن الصائم ምክንያቱም ጾመኛ مواصل ቀጣይ ነው እየቀጠለ ነው ያለው አከታታይ ነው للنية ለንያው لجميع شهره ለወሩ ባጠቃላይ ረመዳን ገባ ከነገ ጀምሮ እንጾማለን ሲል መሃል ላይ አቋርጣለሁ የሚል የለው ሙሉ ረመዳንን ሊጾም ቁርጠኛ ውሳኔ ላይ ደርሷል አይደል ስለዚህ በቂው ነው ይሄ ቀልቡ ላይ እስካለ ድረስ ለየቀኑ ለምሳሌ ሰሑር አልፎን ፈጅር እንነቃለን ያጋጥመናል አይደል ለሊት ላይ ከተነስቻል ነየትኩም የሚል መጨናነቅ አያስፈልግም ሲጀመር የንያው ጊዜ ከፀሐይ መጥለቅ እስከ ፈጅር መውጣት ድረስ ያለው ሰፊ ነው ብለናል አይደል ከተራዊህ ሲመለስ ሰሑር መብላትን እያሰበ ነበር ንያ አለ ተገኝቷል ሳልነሳ ቀረሁኝ እኮ ማለት የለበትም ንያ ተገኝቷል አልተገናኘ መጠራጠር የለበትም ንያው ከውስጡ አለ ንያው የሚገኝበት መንገድ እዚህ ይመጣል فالاصل መሰረቱ በዚህ ላይ عدم القطع على መቋረጡ ነው መነሻችን ይሄ ነው إلا أن يطرأ عليه بس لا بيقتمه እንጂ طارئ ድንገተኛ ነገር ቢገጥመው እንጂ من سفر ጉዞ ሊሆን ይችላል ለምሳሌ ማፍጠር የሚችልበት أو مرض ወይም እንደዚሁ ህመም ገጠመው ويقطع الصيام لأجلهما ለነሱ ሲል ጾሙን አቋረጠ ይሄ ሰው በጾም ምክንያት ሁለት ቀን በህመም ምክንያት ሁለት ቀን አቋረጠ ከዛ ተሻለው ንያ ያስፈልገዋል ማስገኘት አለበት
በመሃል ላይ አቋርጦ ስለነበር አቋራጭ ነገር በሌለበት ግን አስሉ መነሻችን ሙሉ ወር መጾም ስለሆነ ያንዳንዱ ቀን ላይ ካልተገኘ አይባልም በቂ ነው ችግር የለም ግልጽ ነው አይደል እሺ فهنا لا بد ይሄ ከሆነ ግን በህመም በጉዞ በሚያስፈጥር ሰበብ መሃል ላይ ጾሙ የተቋረጠ ከሆነ ግን لا بد የግድ ይላል ايبيت نيه جديده አዲስ ንያ ሊያስገኝ የግድ ይላል قبل فجر اليوم الذي يريد فيه صيامه ጾሙን የሚያስበው ቀን ፈጅር ከመውጣቱ በፊት ንያ መገኘት አለበት አቋራጭ ገጥሞ መሃል ላይ ያቋረጠ ከሆነ ካልተቋረጠ ግን አስሉ መነሻ ሙሉ ወር መጾም ስለሆነ ችግር የለውም ومن صور ይሄ እንግዲህ የፍቅህ ርዕሶች ናቸው ሁሌም መልመድ አለብን የተለየ ሐሳብ ያንጸባረቀ ሰው ሊያጋጥመን ይችላል ነገ ዳዕዋ ሲደረግ እዚሁ መስል ሊያጋጥመን ይችላል መደናገጥ የለብንም ከሌላ ዓለም ሊያጋጥመን ይችላል አይ ለያንዳንዱ ቀን ያመገኘት አለበት ሊለን ይችላል ያንደኛውን ዓለም ቀውል ይዞ ማለት ነው የፍቅህ ርዕሶች ስሜታችንን ተከትለን እንዳንሄድ እንጂ ችግር የለም ወይ አቅሙ ካለን ሚዛን የሚደፋውን ፈትሸን መውሰድ እንችላለን አንድ አማራጭ ይሄን ማድረግ ካልቻል እምነት የምንጥልበትን ሰው የተናገረውን ይዘን መሄድ እንችላለን በዚህ መጠን ቀላል ነው ነፍስያን ተከትለን ከሆነ ግን ልክ ብንሆንም ልክ አይደለም ሐቁ ቢገጥመንም ልክ አይደለም መለኪያችን ነፍስያ ከሆነ ማለት ነው እሺ ومن صور تبييت النية نية ما صدر انديت ነው የሚል ጥያቄ ይነሳል من صوره ይሄ ከሚገኝበት መልኮች ውስጥ ሁኔታዎቹ ውስጥ ايخطر في قلبه ልቡ ላይ ውል ማለቱ ነው ቁርጠኛ በሆነ መልኩ ለይለን በሌሊቱ ክፍለ ጊዜ انه صائب ነገ ጾመኛ ነኝ የሚለው ሌሊት ላይ ነቃ ነገ እንደሚጾም አስቦታል አምሮ ላይ አልፏል ንያ ነው ይሄ በራሱ لأن النية مكنيات نية لا يلزم فيها النطق مناغر قد አይደለም መናገር አያስፈልግም ነገ እኮ ጾማለሁ ብሎ በአቅራቢያ ያለው ሰው መናገር አይጠበቅም በሌሊቱ ክፍለ ጊዜ ነቃ እንደሚጾም አስቧል ንያ ተገኝቷል ሰው ጋር ስልክ እየተደዋወለ ነው ያለው አይ ነገ ጾመኛ ስለምንሆን ጨረቃ ታወጀ እንዴ አው ተነገረው አለ ንያ ተገኝቷል ማለት ነው ግልጽ ነው አይደለ ንያ ተገኝቷል የግድ መናገሩ ማለት አይደለም አስቦታል ገልጾታል ውስጡ አለ በዚህ መልኩ ሊገለጽ ይችላል አይضን እንደገናም አያኩለ ወይሽረበ في الليل ለሊት ተነስቶ ሰሑር ማለት ነው ሊበላ ሊጠጣ ነው بنيه الصوم ለጾም ነይቶ ሰሑር ለመገብ ብሎ ማሰሪያ በላ ከሰሑሪ مثلا ይሄን የተመገበ ሰው ይሄን የተነሳ ሰው አሁንም ንያን አስገኝቷል ሴቷ ተነስታ ሰሑር ያዘጋጀች ነው ያለችው ለምሳሌ ነይታለች ንያው ተገኝቷል وعموما እንዳጠቃላይ اهل الصيام የጾም ባለቤቶች የጾም ሰዎች لا يكاد يكون احد منهم كنسوس عندم ሊኖር አይቀርብም في شهر رمضان برمضان ወር ውስጥ الا وهو يستثمر الصيام غدا ነገ መጾምን የሚዘጋጅ ቢሆን እንጂ በሆነ ነገር አቋራጭ ካልገጠመው በስተቀር ሁሉም ጋር አለ ይሄ ንያ ስለዚህ ስለ ንያ መጨናነቅ የለበትም ንያ ነይተናል አልነየትንም አቋራጭ ነገር ሲኖር ግን ወይም ደግሞ የረመዳን የመጀመሪያ ምሽት ላይ ነው መጾም መነየት አለበት ማለት ምንድነው ዛሬ ነው ነገ ነው እየተባለ ነው ነገ መሆኑ ዛሬ መሆኑ ታወጀ እሱ ገና አልቆረጠም ወይ መንገድ ሊወጣ ቆርጧል መንገድ ሊወጣ አሁኑ ልጾም ወይስ ላፍጥር እያለ እየወላወለ ነው ያለው ማድረግ የለበትም ሲጀመር ሙሳፊር የሚሆነው ለወጣ ነው በሚል ንያ ሳይሆን በተግባር ሲገኝ ነው ጉዞ ከአካባቢው ሲወጣ ነው ስለዚህ ያስ ከሚገኝ ድረስ ጾም ነይቶ መገኘት አለበት ሲያፈጥር ያፈጥራል ማለት ነው ሐላ ላይ ወይንዊህ በቀልቢሂ በልቡ ውስጥ ከነየተ ማለት ነው اما صيام النفل ይሄ እንግዲህ እስካሁን ያወራ ነው የፈርድ የግዴታ ጾምን በተመለከተ ነው اما صيام النفل ተርፍ የሆነ ጾም በተመለከተ ግን ሰኞ ሐሙስ የሚጾም ለምሳሌ عرفان የሚጾም عاشوراን የሚጾም የመሳሰለ فيجوز يفقد اللتال أن ينويها لنيتات لقرد نيا لياسكي أثناء النهار بكأنه كفل جزي ما لم يطعم شيئا من مسكال تمجب درس يمي أسفتر صومي يبلاش نجرس قال فالسماء أو لم يأتي بمفسد آخر ويم صومنات في نجرس ليلاس قال فالسماء كالجماع جنينة مثل ونحوه إهن يمثل مالت
የሚያስፈጥሩ ነገሮች ይዘረዘራሉ እዛ ላይ እናገኛለን ጾም የሚያበላሸው وهو مذهب جمهور اهل العلم ይሄ የብዙሃን ዑለማ አቋም ነው ግዴታ ያልሆኑ ጾሞች ላይ የሚያስፈጥር ነገር ካልፈጸመ ጧት ላይ ረፋር ላይ መነየት ይችላል وذلك منشاው ምንድነው ይሄ لما اخرجه مسلم የዘገቡት ስላለ ነው عن عائشة رضي الله عنها كناتاችን عائشة ام المؤمنين تيزو قالت እንዲህ አለች قال لي رسول الله صلى الله عليه وسلم يا الله ملكتኛ ለኔ ያሉኝ ذات يوم ከለታት ባንዱ ቀን يا عائشة ሆይ هل عندكم شيء የሆነ ነገር አላችሁ ሆይ አሉ ምግብ ማለታቸው ነው قالت فقلت يا رسول الله يا الله ملكتኛ ሆይ አልኩኝ ما عندنا شيء ምንም ነገር የለም አልኳቸው سبحان الله ህይወታቸው እንዴት እንደነበር قال فإني صائم እንግዲያው ጾመኛ ነኝ አሉ فإني እንግዲያው ጾመኛ ነኝ አሉ قالت فخرج رسول الله صلى الله عليه وسلم يا الله ملكتኛ ወጡ فأهديت لنا هدية ስጦታ መጣልን ሰዎች ስጦታ አምጥተው ሰጡን أو جاءنا زور ወይም ደግሞ جاءنا መጡን ወደኛ መጡ زور زيارዎች زائرون የሚዘይሩ የሚጎበኙ ሰዎች መጡ قالت كذا مالك فلما رجع رسول الله صلى الله عليه وسلم يا الله ملكتኛ ሲመለሱ قلت ألكن يا رسول الله يا الله ملكتኛ ሆይ أهديت لنا هدية ስጦታ ተሰጥቶናል አልኳቸው أو جاءنا زور ወይም የሚጎበኙ ሰዎች መጥተው ነበርና وقد خبأت لك شيئا የሆነ ነገር ደብቄልሃለሁ አልኳቸው አስቀምጬልሃለሁ قال ما هو ምንድነው እሱ አሉ قلت حيسنا ወለች حيس የሚባለው ቂጣ ፍርፍር ማለት ነው ከተምር ከአይብ ተቀላቅሎ እንደዚሁም ከቅቤ ተቀላቅሎ የሚዘጋጅ ምግብ ነው ከሱ የተዘጋጀ አዘጋጅቼልሃለሁ አስቀምጬልሃለሁ አልኳቸው قال هاته امጪው አሉ فجئت به አመጣሁላቸው فاكل ተመገቡ በሉ ثم قال ከዚያም አሉ قد كنت اصبحت صائما ጾመኛ ሆኜ አንግቼ ነበር አሉ طيب ምን እንወስዳለን ሌሎችም ዘገባዎች ይሄኛው قد كنت اصبحت صائما الشامي መልእክት አለው احتمال አለው በውስጡ ነገር ግን በርካታ ዑለማዎች ከዚህ ምን ወስደዋል ግዴታ ያልሆነ ጾም ንያው አብሮ ባያደር እንኳን ከነጋ በኋላ መነየት እንደሚቻል ከዚህ እንወስዳለን ይላሉ ሌሎችም የሐዲሱ ሌሎች መንገዶችም አሉ እነዛ መነሻ በማድረግ መነየት እንደሚቻል ከረፈደም በኋላ መጾም ይቻላል ከሰዓት በኋላ ይቻላል አይቻልም ኺላፍ ያለበት ነጥብ ነው قبل الزوال ከዘዋል በፊት ከቀትር በፊት ከሆነ ይቻላል ብለው ብዙ ዑለማዎች ያስቀምጣሉ የፈርድ ጾም ከሆነ ግን የግድ ከጾም ክፍለ ጊዜ በፊት መገኘት አለበት ማለትም ከፈጅር በፊት መገኘት አለበት ንያው ማለት ነው ግዴታ ጾም ከሆነ والله اعلم زي لا يقنال سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك